ሰላም እንዴት ነው? እሱ ሰላም ነው፣ አማን ነው አለን። አይንህን አሞህ ፖስታ አይቻለሁ። እግዚአብሔር ይማረህ። እናመሰግናለን። እሺ አንድ ጥያቄ አለኝ። እሺ ጥያቄ ምንድን ነው? በእስልምና እምነት የሰይጣን ምስክር እውነት ነው ውሸት ነው ተብሎ ነው የሚታመነው? እሺ የሰይጣን ምስክር እውነት አይደለም። እውነትን ተናግሮ ከሆነ የዛኔ ይታያል ከኢስላም አንጻር ያለው ነገር ግን እንደ አስሉ እንደ መሰረቱ ሰይጣን የእውነት ምስክር ሊሆን አይችልም። እሺ ወደ ጥያቄ ሱራ 72 አላህ ልጅም ሚስትም እንደሌለው የመሰከረው ሰይጣን ነው። ይህን እንዴት ተቀበላችሁት ግን? ሰይጣን ነው የሚለውን አውጣና ሳየና ትልቁ ላይ ነህ ክፈት። ያው ክፈት። አንድ ስልክ ነው ያዝኩት እኔ አንተ አንድ ስልክ ነው ያዝኩት። እሺ አሁን ላውጣልህ። አይ ስማኝ፣ ክፈተው። ቅዱስ ላውጣልህ ነው። እሺ ቅዱስ ቁርአን ክፈት። ልከፍተህ ነው። قل أوحي إلي أنه استمع نفر من الجن فقالوا عرس ያለፍልፍ መረጃ ይኸውልህ ሁሱ እንዳታወርደኝ እያዘዝኩልህ ነው እንዳይወርድህ። እሺ ና እኮ ሱራው ክፈት። ተረጋጋ እንጂ ቀስ በል ተንጣጣሳ በልሽ። እሺ መረጃውን ክፍታው እና አንብበው ነው እኔ የምነግርህን ክፈትልኝ እኮ። ላጣ ነው ረጋ በል። ያንን ነው እያነበብኩት ያለሁት ምን እንደምታውቅ ስለማውቅ ነው። ላውጣልህ ነው። እሺ አውጣውና እያነበብን ትለዋለህ አብረን እንላለን። እሺ ቁጥር ስንት ነው ያልከው? 72 ላይ ሱራ የጋኔን ምዕራፍ የሚለው ቁጥር ስንት ነው? እስኪ ቁጥር ስንት ላይ? ቁርአን ሰማን እኛም በእርሱ ወመን 72 ቁጥር ስንት? ያንተ አታውቀው? አላህ ልጅ እንደሌለው ሰማን የሚለውን አውጣው እዛው ላይ ቁጥር። ቆይ አንዴ ልየው እስኪ እያወራህ ሳትወጣ እና ያው እሺ ነው ላሳይ፣ ችግር የለውም። ያና ቁጥር 3 ላይ ና እንጂ ዘለቀ ኢንሻአላህ። ያው እሺ ቁጥር 3 ያው በያው አድርገው መጀመሪያ ያው ቁጥር 3 ላይ አላህ ልጅ እንደሌለ የተናገሩበት ያውና ይሄ ነው እኮ። ማን ነው ነው? እኔ እዚህ ጋር ጥያቄ አጋንንት አይደለም ወይ ነው? አልጠየቅክም። ሰይጣን ነው ብለህናል። ሰይጣን የሚለውን ቃል እዚህ ጋር አውጣና አሳየን። ያው ከላይ ጋኔን ማለት ምንድን ነው? ጋኔን ምን መልአክ ነው እንዳትለኝ መቼም፣ ወይም ነብይ ነው አትለኝም። በቃ እሱ እናስረዳሃለን። ግን ሰይጣን የሚል ቃል አለው አሁን እዚህ ጋር። ያው የጋኔን ምዕራፍ ይኸውልህ፣ ወደ ቀሳ መንገድ የሚመራን ቁርአን ነው። መሐመድ ሆይ በል እንሆ ከጂኒ የሆኑ ጭፍሮች። ጂኒ እንግዲህ መቼም ነብይ ነው ወይም መልአክ ነው አትለኝም። የተጠየቀውን አምጣ። ሰይጣን የሚለው እዚህ ጋር የት ነው ያለው? ጂኒ ማለት ምንድን ነው ላንቺ ብሮ? ጠይቀንና እንመልስልሃለን። ጂኒ ማለት ምን ማለት ነው ብለህ ትጠይቀኛለህ። ሰይጣን የሚል ቃል አለ ወይ እዚህ ጋር? ለምን ታውቃለህ? ጋኔንና ሰይጣን አንድ ነው። አዳምጠኝ። የቱ ጋር ነው? ጋኔን ማለት ማነው አንድ ናቸው ያለ? ጋኔንና ሰይጣን ምንድን ነው የሚያለያየው? ንገረኝ። አንድ ናቸው የሚለውን ማስረጃ አሳየን። ግሽ ጋኔንና ሰይጣን ምንድን ነው የሚያለያየው? እናንብበው፣ አትመልሰው። አሁን ላስረዳህ፣ መልሱን አዳምጥ። እሺ ለምን አትዋሹ? ግን እኔ አንተን አልወቅስህም። ወላሂ አትመልሰው። አልዋሸሁም። ጋኔን ወይንም ጂኒ አዳምጥ። ጋኔን ወይም ጂኒ ማለት ሰይጣን ነው። ምን አለ?
ህሊና ያውቀዋል ወይንም ነብይ ነው ካልከኝ እስኪ ነብይ ከመሰከረ ህሊና አይደለም ማስረጃ ነው። እኔ አሁን እየጠየኩ ያለው ህሊና ያውቀዋል ማስረጃ የለም። ናስ ሃይማኖታዊ ማስረጃ የተጻፈ ነገር በቁርአን ወይ በሐዲስ አሳየና እንዲ ናቸው የሚለው የለም። እዚህ ጋር ሰይጣን ጂኒ ጋኔን እያለ ምን ልትለው ነው? ይሄንን በቃ ላስረዳህ አዳምጥሻህ። እሺ እንዲህ ቆይ፣ እዚህ ጋር መግባባት አለብን እኮ። ጂኒና ሰይጣን አንድ ነው የሚለውን ተሳስተሃል። ላስረዳህ እያልኩ ነው እባክህን እንድታውቅ ዘንድ። ሸውደውሃል። ይሄን የሰጡህ ዲያቆናቶች አስተውሃል። እሺ ኧረ ባድም አልሸወደኝም። ገና ብዙ መረጃ ነው የምጠይቅህ። በቃ እሺ እንግዲያውንስ ጂኒና ሰይጣን አንድ ናቸው የሚለውን ማስረጃ አሳየን። በቃ ትልቁ ላይ አድርገህና ከፍተህ አሳየን። እሺ ይሄ ጋር እኮ መዝገበ ቃላት ገብተህ ራሱ ሰይጣን ብትለው ጂኒ ጋኔን ነው የሚልህ። እሺ መዝገበ ቃላት አይደለም ማስረጃና ቁርአንና ሐዲስ ናቸው ማስረጃ። እንዲህ ይሄ ቁርአንና ሐዲስ ሳይሆን ቃሉ ጋኔን ወይም ጂኒ ማለት መዝገበ ቃላት ብትሰጠው ሰይጣን ብትለው ጋኔን ወይም ጂኒ ነው የሚል አማርኛ። እሺ ከፍተህ አሳየን። እሺ አንተ ዲቤት ላድርግህ። ይሄ ጋኔን ወይም ጂኒ ሰይጣን አይደለም የሚል መረጃ ሰኝሽ። ምንም ማድረግ አይቻልም። በምንም ቋንቋ መግባባት አትችልም። ወላሂ ላዚም በምንም ቋንቋ እኔ እነሱን አይደለም የምወቅሰው። እንዲህ አድርገው ነው ጭንቅላታቸውን ድፍን የሚያደርጓቸው። ይሄን ያሳያቸውና ሰይጣን የተናገረው ቁርአን ይሏቸዋል። ተመልከቱ። አሁን በእስልምና አስተምህሮ ጂንና ሰይጣን ያለውን ግንዛቤ ልንገራቸው፣ አዳምጡ። በእስልምና አስተምህሮ መልአክ አለ፣ ሰው አለ፣ ጂን አለ። መልአክ ከብርሃን ነው የተፈጠረው። ሰው መሰረቱ አዳም ከአፈር ነው የተፈጠረው። ጂን ደግሞ ከእሳት የተፈጠረ ራሱን የቻለ ፍጡር ነው። ጂን ማለት ሰይጣን ማለት ነው ወይ? አይደለም። ጂን ማለት ከትርጉሙ ስንነሳ ድብቅ ወይንም ስውር ማለት ነው። ድብቅ ስውር ተብለው የተሰየሙበት ምክንያት ከሰው እይታ የተደበቁና የተሰወሩ ስለሆኑ ነው። ጂን ተብለው ይጠራሉ። ድብቅ ወይንም ስውር ማለት ነው። ገብታችኋል አይደለ? ስለዚህ ጂንና ሰው መልአክ ባህሪያቶቻችን የተለያዩ ናቸው። መልአክ ጽድቅን እንጂ ኃጢአትን አያደርጉም። ልብ በሉ። ሰውና ጂን ደግሞ ነፃ ምርጫ ፍቃድ የተሰጣቸው ፍጥሮች ናቸው ከእነርሱ። ስለዚህ የአምላክን ጽድቅ የሚያደርግም አለ፣ ኃጢአትን የሚያደርግም አለ። ከጂኖች አምጾ የካደና ያመፀ የወጣ አካል ከአምላክ ሕግና ስርዓት የወጣ ሰይጣን የሚለው ባህሪ በእርሱ ላይ ይውላል። ከሰዎችም ልክ እንዲሁ የአምላክን ሕግና ስርዓት አምጾ የወጣ ሰይጣን የሚል ባህሪ በእርሱ ላይ ይውላል። ሰይጣን የሚለው የባህሪ መጠሪያ እንጂ ስለዚህ የአካል መጠሪያ አይደለም። ሰይጣን ብሎ ማለት አልኻሪጅ አን ጣዓቲላህ ከአምላክ ትእዛዝ ያመፀ ማለት ነው። ያ አዳምና ሔዋንን ከገነት እንዲወጡ ምክንያት የሆናቸው አመፀኛ ተደርጎ ነው ወይ መጀመሪያ የተፈጠረው ብትባሉ፣ ለአመፀኛ አልነበረ። የአምላክን ሕግና ስርዓት አልፈጽምም ባለ ጊዜ እዛኔ አመፀኛ ሆነ። ከዚያ በኋላ ሰይጣን የሚለው ባህሪ በእርሱ ላይ ዋለ። ገብታችኋል አይደለ? ስለዚህ ማንኛውም ከጅኖች ጭፍራ አምጾ የወጣ ሰይጣን የሚለው ባህሪ በእርሱ ላይ ይውላል። ሰይጣን ብሎ ማለት አልኻሪጅ አን ጣዓቲላህ ከአምላኩ ትእዛዝ ያመፀ ይላል። አዳምና ሔዋንን ያሳመጻቸውን አካል ሲገልጸው አምላክ አላህ በቁርአን ላይ ምን ይላል? ካነ ሚነል ጂኒ ከጋኔን ጭፍራ ነበር አለ። ከዚያስ ፈፈሰቀ ዐን አምሪ ረቢሂ ከዚያም ከጌታው ትእዛዝ አመፀ አለ። የዛኔ ባመፀ ጊዜ ሰይጣን የሚለው ባህሪ በእርሱ ላይ ዋለ ማለት ነው። ገብታችኋል አይደል? ይህ ነው። ስለዚህ ከጅኖች የአምላክን ትእዛዝ ያመፁ ሰይጣን የሚለው ባህሪ በእነርሱ ላይ ይውላል። ከሰዎችም የአምላክን ትእዛዝ ያመፀ ሰይጣን የሚለው ባህሪ በእርሱ ላይ ይውላል። አላህ በቁርአን ላይ ከዛሊከ ጀዐልና ሊኩሊ ነቢይን ዐዱወን ሸያጢነል ኢንሲ ወልጂን የሰው ሰይጣን የጋኔን ሰይጣን እያለ ይገልጻቸዋል። ከሁለቱም የአምላክን ትእዛዝ ያመፀ ሰይጣን የሚለው ባህሪ በእርሱ ላይ እነርሱ ላይ ይውላል። ሰይጣን የሚለው ስለዚህ የባህሪ መጠሪያ እንጂ የአምላክን ትእዛዝ ያመፀ አካል መጠሪያ እንጂ የአካል መጠሪያ የሆነ አካል አይደለም። ሰይጣን ገብታችኋል አይደለ? ያ አዳምና ሔዋንን ያሳታቸው የአምላክን ትእዛዝ ካመፁ የጅን ጭፍራዎች መካከል ነው። እሱ ተረዳችሁ? ይሄ ነው።